ሀገር ለሞተባቸው የህሊና ጸሎትና ድርስ ድምፃዊ ዮሳን ጌታሁን። ተወዳጇ ተዋናይት መስከረም አበራ በሰርጓ ቀን ያጋጠማት አስገራሚ ክስተት ምንድነው? ስለ ሰርጉ የተነዙ ወሬዎች እውነት ወይስ አሉባልታ? መስኪ እውነቱን እንካችሁ ስትል በዝርዝር አጋርታለች። ታዋቂው ድምፃዊ አስጌዴ እንዳሾው በይፋዊ የማህበራዊ ሚዲያ ገጹ ላይ ስለ ሴቶች የተናገረው ንግግር በርካቶችን ያስቆጣ ሆኗል። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በውጭም የምትገኙ ውድ ቤተሰቦቻችን፣ ይህ ዛምራን አዲስ ቻናላችን ነው። ዛምራን አዲስ ቻናልን ተቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን የተለያዩ ወቅታዊ፣ ማህበራዊ፣ አነጋጋሪና እንዲሁም አስተማሪ የሆኑ ታሪኮችንና ሁነቶችን ወደናንተ ውድ ቤተሰቦቻችን የምናደርስበት ቻናል ነው። ቻናላችን አዲስ ቻናል ነውና ከናንተ ውድ ቤተሰቦቻችን ቀና ትብብራችሁን እንፈልጋለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን፣ የዘወትር ቤተሰብ ሁኑ። እንዲሁም ደግሞ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናልፋለን። ታዋቂው ድምፃዊ አስጌዴ እንዳሾው በይፋዊ የማህበራዊ ሚዲያ ገጹ ላይ ያጋራውና የሴቶችን የማመዛዘን አቅም ከቁሳቁስና ከአካላዊ ገጽታ ጋር በማስተሳሰር የሚኮንን አዲስ ጽሑፍ ከፍተኛ አወዛጋቢነትንና አነጋጋሪነትን ፈጥሯል። አርቲስቱ በዚህ ጽሑፍ የሴቶችን አእምሮአዊ ክህሎት ዝቅ የሚያደርግና አጠቃላይ የሆነ ፍረጃን ተጠቅሟል። ድምፃዊው በገጹ ላይ እንዳሰፈረው የሴት ልጅ አእምሮ ከጭንቅላት ቦታውን ስቶ ኪስ መልክና ዳሌ ስር ከተወሸቀ መቼም አያዝንም አያመዛዝንም ይለናል። ይችንማ ወርደን እንነጋገር በማለት ጾታን መሰረት ያደረገ ትችትም ሰንዝሯል። ይህ አባባል ሴቶችን ከማሰብ ከማዘንና ከማመዛዘን ተፈጥሯዊ አቅማቸው ይልቅ በገንዘብ ወይም በኪስና በአካላዊ ገጽታቸው ብቻ የሚመዝን በመሆኑ ከበርካታ የማህበራዊ ሚዲያ ተጠቃሚዎችና የሴቶች መብት ተሟጋቾች ዘንድ ከባድ ተቃውሞን አስከትሎበታል። በእውነታውና በመረጃዎች ላይ ተመስርቶ ሲታይ በኢትዮጵያ ሆነ በዓለም አቀፍ ደረጃ ሴቶች በፖለቲካ፣ በኢኮኖሚ፣ በሳይንስና በማህበራዊ ዘርፎች ያላቸውን ከፍተኛ የአመራርና የማመዛዘን አቅም በተግባር እያረጋገጡ ይገኛሉ። የኢትዮጵያ ሴቶች የሀገሪቱን ኢኮኖሚ በማንቀሳቀስ ማህበራዊ ቀውሶችን በማርገብና ቤተሰብን በማስተዳደር ከፍተኛውን ድርሻ ይወስዳሉ። በመሆኑም ሴት ልጅ አቅልሎ በኪስና በዳሌ ብቻ መፈረጅ እውነታውን የካደ ኋላ ቀርና ዘመኑ የማይቀበለው አመለካከት መሆኑን የጉዳዩ ታዛቢዎች በስፋት እያነሱ ይገኛሉ። ማርታ ስዩም የተባለች የዩኒቨርሲቲ ኦፍ ሚኒሶታ ተማሪ ለዛሀበሻ ስትናገር ድምፃዊ አስጌዴ እንዳሾው ከዚህ ቀደም በደቡብ ኢትዮጵያ በተለይም ወላይታ፣ ጋሞና ጎፋ ባህላዊ ዜማዎች በልዩ የድምፅ አወጣጡና በነቃ የመድረክ ላይ እንቅስቃሴ በስፋት የሚታወቅና በብዙዎች ዘንድ የተወደደ አርቲስት ነው። ይሁን እንጂ ከቅርብ ጊዜ ወዲህ በማህበራዊ ሚዲያ ላይ በሚያጋራቸው መሰል አወዛጋቢ፣ አግላይና ስሜት ቀስቃሽ የሆኑ ጽሑፎች የብዙዎችን ትኩረት ለመሳብ ሲሞክር ይስተዋላል ብላለች። አክላም ጥቂት አስተያየት ሰጪዎች ይህንን ድምፃዊውን ጽሑፍ የዘመኑን የቁሳቁስ ፍቅር ማቴሪያሊዝም ለመተቸት የቀረበ ነው ብለው ለመከላከል ቢሞክሩም አብዛኛው ማህበረሰብ ግን አንድ በብዙ ሺዎች የሚቆጠሩ ተከታዮች ያሉት ታዋቂ የጥበብ ሰው ጾታን የሚያንኳስስና አክብሮት የጎደለው ቋንቋ መጠቀም እንደሌለበት እያሳሰበው ነው። ይህ አይነቱ ንግግር በህብረተሰቡ ውስጥ በሴቶች ላይ የሚደርሰውን የስነልቦና ጫናና የተሳሳተ አመለካከት ይበልጥ የሚያባብስ መሆኑን አስተያየቷን የሰጠችን ማርታ አስገንዝባለች። ወደ ቀጣዩ መረጃችን እናልፋለን። ተወዳጇ ተዋናይት መስከረም አበራ በሰርጓ ቀን በእውነት ምን ተፈጠረ? የሰርጉ መሰረዝ ወሬ እውነት ወይስ የፈጠራ ወሬ? መስኪ በመጨረሻም እውነቱን በዝርዝር አጋርታለች። በሰይፉ ፋንታውን ፕሮግራም ላይ ከጥበብ አጋሯ አማኑኤል ሀብታሙ ጋር ቀርባ የነበረችው መስከረም አበራ ለረጅም ጊዜ ሲነገር የነበረውን የሰርግ መሰረዝ ወሬ የፈጠራ ወሬ ነው ስትል ውድቅ አድርጋለች። መስኪ በፈገግታ እንደገለጸችው ትዳሯ ሰላማዊ እንደሆነና ባለቤቷ ደግሞ ከካሜራ ጀርባ መሆንን የሚመርጥ ሰው መሆኑ እንጂ ምንም አይነት ችግር እንዳልተፈጠረ
አስረድታለች። እንዲያውም አሁን ላይ የ5 ወር ጨቅላ ህፃን እናት ሆና እናትነትን በደስታ እያጣጣመች እንደምትገኝ ስትናገር ፊቷ ላይ የሚታየው ደስታ ለኛም ለተመልካቾቿም ትልቅ እርካታን የሚሰጥ ነበር። እናትነትና የጥበብ ስራን ጎን ለጎን ማስኬድ ፈታኝ ቢሆንም መስኪ ግን በጠንካራ ስብዕናዋ ሁለቱንም በሚገባ እያጣጣመችው ትገኛለች። በተጨማሪም በፊልም ስራዎቹ የምንወደው አማኑኤል ሀብታሙ በቅርቡ ከፍተኛ ዝናን ካተረፈለት አፌኒ ፊልም በኋላ ስላጋጠሙት ስኬቶችና ስለወደፊት እቅዶቹ ሰፋ ያለ ቆይታ አድርጓል። ከትወና ህይወቱ ባሻገር በግል ህይወቱ ላይ ስላለው ለውጥና ለስራው ስላለው ፍቅር ያካፈለን ሐሳብ ለአድናቂዎቹ ትልቅ መነሳሳትን የሚፈጥር ነው። ሌላው ትልቁ የምስራች ደግሞ ከ4 ዓመታት በፊት በመላው ሀገሪቱ ተወዳጅ የነበረው የኮከቡ ሰው የተሰኘው ቲያትር ዳግም ተመልሶ በመድረክ ላይ ለእይታ መብቃቱ ነው። ተዋናዮቹ እንደገለጹት ከሆነ ይህ ቲያትር በአዲስ መልክ ተቀናብሮ የቀረበ በመሆኑ የቀድሞ ትዝታ ላላችሁም ሆነ እስካሁን ላልተመለከታችሁት ድንቅ የጥበብ ግብዣ ሆኖላችኋል። ውድ ቤተሰቦቻችን ለመሆኑ እናንተ የመስከረም አበራን እናትነት እንዴት አያችሁት? የኮከቡ ሰው ቲያትርንስ ለማየት ምን ያህል ተዘጋጅታችኋል? እስኪ አስተያየታችሁን በኮሜንት አጋሩን፣ እንመለከተዋለን። ከዳስ ጣል ምላሽ እስከ አነጋጋሪው የህሊና ጸሎት ጥሪ፣ ሀገር ለሞተችባቸው የህሊና ጸሎት እናድርግ። ዮሳን ጌታሁን። ተወዳጁ የኦሮሞኛ ሙዚቃ አቀንቃኝ ዮሳን ጌታሁን በሳምንቱ መጨረሻ በተዘጋጀው ኮንሰርት ላይ ሀገር ለሞተባቸው የህሊና ጸሎት እናድርግ ማለቱ መነጋገሪያ ሆኗል። አርቲስቱ በቅርቡ ከአርቲስት ገላና ጋር በመሆን ለቴዲ አፍሮ ዳስ ጣል ሙዚቃ ምላሽ መስጠቱ ይታወቃል። የዮሳን ሐሳብ እንዴት አያችሁት? ሐሳባችሁን በአስተያየት መስጫ ሳጥን ላይ አስቀምጡልን። ውድ የዛምራን አዲስ ቤተሰቦቻችን በአገር ውስጥም በውጭም የምትገኙ በሙሉ አብራችሁን እስከ ፍጻሜው ድረስ ስለዘለቃችሁ ከልብ እናመሰግናለን። ለዛሬ የነበረን መረጃ ይህንን ይመስል ነበር። በሌላ ጊዜ በአዳዲስ መረጃዎችና እንዲሁም ደግሞ በአዲስ አቀራረብ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘሁ ለዛሬ ግን እዚህ ጋር አበቃሁ። ቸር ቆዩኝ። ቪዲዮውን ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሜ ቸር ቆዩኝ።